ያው ለሁለት አይደል የደፈሯት በቃ። ስለዚህ ምን ይሄ ሽንቷን መቆጣጠር አችልም እና እሱን ለማሳከም ደግሞ በቂ ገንዘብ የለንም እና ሌላም ችግር ተፈጥሯል። ከዚህ ቤት እንዳንወጣ ደግሞ አድርገውናል። እንጃ እንዴት እንደማስረዳ አላውቅም። በቃ በጣም እሷን ከመድፈራቸው የተለየ እኮ በጣም አሁን ላይ ያሰቃዩኝ ያስፈራሩኝ ነው ያሉት። ከዚህ ወጥቼ ከሰው ላይ ለምኝ እንኳን እንዳላሳከማት አድርገውኛል። አይ ማን ነው ያስፈራራ? ቆይ ተረጋጊ። የእውነት በበደል ላይ በደል ነው ያደረሱብኝ። ቆይ አታልቅሽ እባክሽ። ቆይ ማለት አለብሽ። ተረጋጊ። ምንድነው የተፈጠረው? ግልጽ አድርገሽ ንገሪኝ። ማን ነው እያስፈራራሽ ያለው ነገር? እሱንም እያንዳንዱን ነገር ግልጽ አድርገሽ ለኔ መንገር አለብሽ። ለምን እኔ የቻልኩትን ነገር አደርጋለሁ። እንግዲህ ያው የምንችለውን ነገር እናደርጋለን። አንቺ ከምትሰጪኝ መረጃ ተነስቼም ስለሆነ የትኛውን ነገር የማደርገው እስቲ ግልጽ አድርገሽ ንገሪኝ። ምንድነው ማን ያስፈራራሽ የሚለውን ነገር ንገሪኝ። ያው ልጄን በማሳክምበት ወቅት ያው ሐኪም ቤት ብዙ ጊዜ አይደለ እዛ እንትን የምናደርገው እና ገና ለገና ትድናለሽ ብለው በቃ ይሄ የደፈራት የባለቤት ጓደኛ በጣም ያስፈራራኝ ነው። ቴክስት ምናምን ያው እንደምታየው ላሳየ የሚልክልኝን ቴክስቶች አየ። በጣም ያስፈራራኝ ነው። ቀን በቀን ሌሊቱን ሁላ መተኛት አልቻልኩም። እሷም እንደምታያት አዎ በጣም ነው የሚያስፈራራኝ። በቃ እገላችኋለሁ፣ አርዳችኋለሁ፣ ምን አተርፍም ልጅቷ ድጋሜ እንደዛ ነው የምጫወትባት እያለ በቃ ሁሌ ነው የሚያስፈራራኝ። ምንድነው ማደርገው? ሻውን ልጄ ልትሞትብኝ እኮ ነው። ምንም አልመለሽለትም አንቺ? ኧረ እንዴት ነው የምመልስለት? ይኸው እስኪ የሚያወራውን ቃል በጣም አሪፍ። ወጥቼ እንኳን እንዳለ ምን አደረገኝ? ልጄ ልትሞትብኝ እኮ ነው። ለዚህ ነው በአስቸኳይ የጠራው። በቃ ምን ማድረግ እንዳለብኝ እንኳን ምንም ላቅ አልቻልኩም። አይዞሽ፣ ወይ ተረጋጊ። ምን ስልክም ሰጭኛለሽ? ያው ይሄ ማስረጃም ስለሆነ ማለት ነው። እኔ ምን አደርጋለሁ? በማስረጃው ተነስቼ ነው የትኛውም ነገር ላደርግ የምችለው። እንግዲህ ጓደኛዬም አለ ከሱ ጋር በመሆን ይሄንን የሰጠሽኝ ቦታ ጋር እሄዳለሁ። እየተደወለ ነው። እሱ ነው የሚደውለው? አዎ እሱ ነው የሚደውለው። ወይኔ ምንድነው ማድረግ? ቆይ ታልክሽ ካሁን መቶ ገደለን እያልኩ በፍርሃት ልሞት ነው። ጎረቤቶቼ እንኳን ሊጠጉኝ አልቻሉ። ቆይ ተረጋጊ እባክሽ። ችግር የለውም። ስልኩን ትሰጪኛለሽ። የእሱ ነገር እኛ እልባት እንሰጠዋለን። ምንም እንደዚህ ማልቀስም መጎዳትም የለብሽም። ለምን ለልጅ ስትይ መኖር ስላለብሽ ማለት ነው። ለሷ ስል ነው ዛሬ ራሱ ቆሜ ተቀመጥ። ታዲያ አሁን ይኸውልሽ ምን አለ መሰለሽ፣ ተረጋጊ። ገብቶሻል? አንቺ ስትረጋጊ ነው ምንም ነገር እኛም ልናደርግና ልናግዝሽ የምንችለው። ዶክተሮች ምን አሉ? ለልጅቷም ግልጽ አድርገሽ ንገሪኝ እስኪ። ያው በፍጥነት ካልታከመች እንደምትሞት ነው የነገሩኝ። ከ200,000 ብር ምናምን በላይ ነው ያስፈልጋል የተባልኩት። ባለፈው በሰጠኝ ብርም አሳክሚያት ብዙ መድኃኒት ነበር የገዛሁትኝ እና እሱ ሊያድናት ስላልቻለ አሁን ድጋሜ ሕክምና ማድረግ አለባት እና ነፃነቴን ባገኝ እንኳን ወጥቼ ሰውን ለምናለሁ፣ ህዝቡን ለምናለሁ። መቼም አይጨክንብኝ። ቆይ የባለፈው ብር አሁን አልቋል ነው እያልሽኛለሽ? አዎ በጣም ብዙ ወጪ ነበር እኮ ያወጣ ነው ልሷን ለማዳን። አሁን ነፍሷን ለማግኘት ብዙ ወጪ ነበር ያስፈልገኝ። መድኃኒት ወደዛ ወደዚህ ሲሉኝ በቃ በጣም ብዙ ነገር ነበር የተፈጠረው። እንግዲህ በጣም ከባድ ነው። አይዞሽ። ያው እኔም ላደርግ የምችለውን ነገር አግዝሻለሁ፣ በምችለው ነገር ማለት ነው። እንግዲህ አንቺ መረጋጋት አለብሽ። ስቴሽን ስጪኝና እኔም ልውሰድ የእሱን ስልክ እያንዳንዱ ቴክስቶችንም ፎቶ አነሳቸዋለሁ። ለምን ይሄ አይነት ወሮበላዎችን ፎቶ መነሳት አለበት፣ ፋይል ማስረጃ መውሰድ አለብን። ተረጋጊ እባክሽን። ታይ እሺ ልጅ ምን አደርግሽ? እያንዳንዱ የምንፈልገውን ነገር ሁሉ ትነግረናል። ውጡ ስላልክ አይደለም እዚህ ቤት እኮ ውጡና በሰላማዊ ነገር እናውራ። ውጡልኝ። የት ነው? ቁጭ በል ቁጭ በል ቁጭ በል ቁጭ በል። እሺ ልቀቀኝ። ቁጭ
የምትፈልጉትን ነገር ሰጣችኋለሁ። ውጡልኝ። የት ነው የምንወጣው? አትወጡም? አትወጡም? እያንዳንዱን ነገር ቁጭ ብለህ ተናገር። ምንድነው መዘተው? አትወጡም ስላልክ አይደለም የምንወጣው። እያንዳንዱን ነገር ምንድነው መዘተው? ቁጭ እንደዚህ አድርጋችሁ ተነስከፍላለሁ። እኛ ላይ ነው መሳሪያ ያወጣው አንተ ውሻ። ተነስ እከፍላለሁ አልኩ። እሺ እጨምራለሁ። ተነስ። ምንድን ነው የምትጨምረው? እጨምራለሁ። ተነስ ተባልክ እኮ ነው። ፊቱን ያዝልኝ በደንብ አንተ። ተነስ። አንተ መሳሪያው ነው እንጂ ነው። አዳኙ ሚዲያ አድነን እናድናለን። ሰላም እንደምን አላችሁ? እንደምን ቆያችሁ? እንግዲህ በባለፈው በተፈጠረው ነገር በጣም አዝነናል። በጣም ደስ የማይል ነገሮች ነበሩ። እንግዲህ ዛሬም ደግሞ ተመልሰን እንደገና ይቺታችን ወደ ቤቷ ካልመጣ ብላ በጣም በከባድ ሁኔታ ውስጥ ሆኜ ዛሬም ተገኝቻለሁ ማለት ነው። እንግዲህ ውጭ ላይ በጣም ብዙ ሰዎች አሉ። እንግዲህ ገብቻለሁ። ግቢው አካባቢ ነው ያለሁት። ቤቷም እዚህ ውስጥ ነው ያለው እና በጣም የሚያስጨንቅ ሁኔታ ውስጥ ነው ያለሁት። እባክህን ድረስልኝ ብላኝ እንግዲህ እሷ ቤት ነው ያለሁት ማለት ይቻላል። ቀጥታውን ወደ እሷም ጋር ስለምንገባና በጣም ደስ የማይል ነገር እና ደስ የማይሉ ነገሮች ተፈጥረውባታል ቺታችን። እንግዲህ እኛም ደግሞ በምንችለው አቅም የዛን ቀን የተፈጠረውን ነገር እያንዳንዳችሁ አይታችሁታል። የምንችለውን ጥረት አድርገናል። እንግዲህ ዛሬም ደግሞ ቀጥታ ካልተገኛችሁ ብላ በጣም በከባድ ሁኔታ ውስጥ ሆነን በጣም በመጨናነቅ ውስጥም ሆነን ያው ያለውን ነገር ታውቃላችሁ። በጣም ከብዙ ጠላት ጋር ተፋልመንና ተጋጭተን ነው ይህንን ነገር ወደ እናንተ ይዘን የምንመጣው። ለብዙ ሰዎች ለመድረስ በምንችለው አቅም ሁሉ እየሞከርን ነው። እቺታችን በጣም መጥፎ ሁኔታ ውስጥ ነው ስላለችን እንግዲህ ዛሬም ወደ እሷ መጥተናል ማለት ነው። እኛ ይህ አይነት ቪዲዮዎች ስንሰራ በጣም በብዙ ድካም ውስጥ በጣም በብዙ ፈተና ውስጥ ሆነን ነው የምንሰራው። ከእናንተ ደግሞ ምን ይጠበቃል? ቤተሰቦች ብዙ ሰው እንዲማር አንድ ሰው ስህተት ብዙ ሰው እንዲማር እናንተ ሼር እያደረጋችሁ ለብዙ ሰው እንዲደርስ ለምን ከዚህታችን በደረሰ ነገር ብዙ እህቶች እንዲማሩ እናንተም እንድታደርጉልን እንፈልጋለሁ እና ይህንን ቤት ሁላችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ይህን ቪዲዮ ስትጀምሩት ላይክ አድርጋችሁ ለብዙ ሰው እንዲደርስ ደግሞ ሼር እያደረጋችሁ እንግዲህ እናንተም ለብዙ ሰው እንዲደርስ አድርጉልን። ብዙ ሰውም ደግሞ ከጉዳት እንዲማር አድርጉልን ለማለት እወዳለሁ። አዳኙ ሚዲያ አድነን እናድናለን። እኔ ነኝ። ሰላም ነው? አንተ ነህ እንዴ? ና ግባ። እንዴት ነሽ? እኔ እኮ አሁን በሬን ለመክፈት ራሱ ተሳብ። ሰላም ነው? እንዴት ነሽ? ሰላም ነው? ሰላም። እንዴት ነች ልጅሽ? ይኸው እንደምታያት ተኝታለች። እንግዲህ በቃ እንደዚህ ሆኗል መጨረሻው። ደህና ነህ? ሰላም ነው? እንዴት ነው? ደህና ነኝ። እንግዲህ በአስቸኳይ የጠራሁህ ብዙ ችግሮች ደርሰውብኛል። እነሱን እንደነገር እሺ እስቲ ምን ነበረ? ምንድነው በአስቸኳይ ብለሽኝ ጠርተሽኝ ነበርና እስቲ ምን እንደተፈጠረና ምን እንደሆንሽ እስቲ ግልጽ አድርገሽ ንገሪኝ። ልጅቱም ደግሞ ምን ሆና ነው ተኝታለች? ልጅ እንደምታያት እንደዚህ ተኝታለች። ያው እንደዚህ አድርገዋት ምንም ከዚህ መነቃነቅም መንቀሳቀስም አትችልም። ምን የዛን ቀን ወደ ሕክምና ሰጂያት ብዬሽ ነበርና ምንድነው የሆነችው? ምንድነው የተፈጠረው? አሳክሚያታለሁ። የተቻለንን ያክል ሮጠናል፣ ግን ደግሞ እሷን ማዳን አልቻልኩኝም። ያው ለሁለት አይደለ የደፈሯት በቃ። ስለዚህ ምን ይሄ ሽንቷን መቆጣጠር አልችልም እና እሱን ለማሳከም ደግሞ በቂ ገንዘብ የለንም እና ሌላም ችግር ተፈጥሯል። ከዚህ ቤት እንዳንወጣ ደግሞ አድርገውናል። እንጃ እንዴት እንደማስረዳ አላውቅም። በቃ በጣም እሷን ከመድፈራቸው የተለየ እኮ በጣም አሁን ላይ ያሰቃዩኝ ያስፈራሩኝ ነው ያሉት። ከዚህ ወጥቼ ከሰው ላይ ለምኝ እንኳን እንዳላሳከማት አድርገውኛል። አይ ማን ነው ያስፈራራ? ቆይ ተረጋጊ። የእውነት በበደል ላይ በደል ነው ያደረሱብኝ። ቆይ አታልቅሽ እባክሽ። ጠንከር ማለት አለብሽ። ተረጋጊ። ምንድነው የተፈጠረው?
ግልጽ አድርገሽ ንገሪኝ። ማን ነው እያስፈራራሽ ያለው ነገር? እሱንም እያንዳንዱን ነገር ግልጽ አድርገሽ ለኔ መንገር አለብሽ። ለምን እኔ የቻልኩትን ነገር አደርጋለሁ። እንግዲህ ያው የምንችለውን ነገር እናደርጋለን። አንቺ ከምትሰጪኝ መረጃ ተነስቼም ስለሆነ የትኛውንም ነገር የማደርገው እስቲ ግልጽ አድርገሽ ንገሪኝ። ምንድነው ማን ያስፈራራሽ የሚለውን ነገር ንገሪኝ። ያው ልጄን በማሳክምበት ወቅት ያው ሐኪም ቤት ብዙ ጊዜ አይደለ እዛ እንትን የምናደርገው እና ገና ለገና ትድናለሽ ብላ በቃ ይሄ የደፈራት የባለቤቴ ጓደኛ በጣም እያስፈራራኝ ነው። ቴክስት ምናምን ያው እንደምታየው ላሳየ የሚልክልኝን ቴክስቶች አየ። በጣም እያስፈራራኝ ነው። ቀን በቀን ሌሊቱን ሁላ መተኛት አልቻልኩም። እሷም እንደምታያት አዎ በጣም ነው የሚያስፈራራኝ። በቃ እገላችኋለሁ፣ አርዳችኋለሁ፣ ምን አተርፍም ልጅቷ ድጋሜ እንደዛ ነው የምጫወትባት እያለ በቃ ሁሌ ነው የሚያስፈራራኝ። ምንድነው ማደርገው? ሻውን ልጄ ልትሞትብኝ እኮ ነው። ምንም አልመለሽለትም አንቺ? አረ እንዴት ነው የምመልስለት? ይኸው እስኪ የሚያወራውን ቃል በጣም አሪፍ በጣም አሪፍ። ወጥቼ እንኳን እንዳለምን አደረገኝ። ልጄ ልትሞትብኝ እኮ ነው። ለዚህ ነው በአስቸኳይ የጠራው። በቃ ምን ማድረግ እንዳለብኝ እንኳን ምንም ላቅ አልቻልኩም። አይዞሽ ወይ ተረጋጊ። ይሄንን ስልክም ትሰጪኛለሽ። ያው ይሄ ማስረጃም ስለሆነ ማለት ነው። እኔ ምን አደርጋለሁ በማስረጃው ተነስቼ ነው የትኛውም ነገር ላደርግ የምችለው። እንግዲህ ጓደኛዬም አለ ከሱ ጋር በመሆን ይሄንን የሰጠሽኝ ቦታ ጋር እሄዳለሁ። እየተደወለ ነው። እሱ ነው የሚደውለው? አዎ እሱ ነው የሚደውለው። ወይኔ ምንድነው ማድረግ? ቆይ ታልክሽ ካሁን መቶ ገደለን እያልኩ በፍርሃት ልሞት ነው። ጎረቤቶቼ እንኳን ሊጠጉኝ አልቻሉ። ቆይ ተረጋጊ እባክሽ። ችግር የለውም። ስልኩን ትሰጪኛለሽ። የእሱ ነገር እኛ እልባት እንሰጠዋለን። ምንም እንደዚህ ማልቀስም መጎዳትም የለብሽም። ለምን ለልጅ ስትይ መኖር ስላለብሽ ማለት ነው። ለሷ ስል ነው ዛሬ ራሱ ቆሜ ተቀመጥ እኮ። ታዲያ አሁን ይኸውልሽ ምን አለ መሰለሽ፣ ተረጋጊ። ገብቶሻል? አንቺ ስትረጋጊ ነው ምንም ነገር እኛም ልናደርግና ልናግዝሽ የምንችለው። ዶክተሮች ምን አሉ ስለ ልጅቷም ግልጽ አድርገሽ ንገሪኝ እስኪ። ያው በፍጥነት ካልታከመች እንደምትሞት ነው የነገሩኝ። እዚህ አይነት ጥቃት ደርሶባት እንዴት ለማሳከሚያ ደግሞ በቂ ገንዘብ የለንም። ያለኝን በሙሉ አሳክሜ ጨረስኩት። ሰው ወጥቼ እንኳን እንዳለምን እነሱ እያስፈራሩኝ ነው። ከዛሬ ነገ መተው ይገሏታል ብዬ በስጋት ልሞት ነው። ጭራሽ እንኳን ከሷ አልፎ ተርፎ እኔንም በጣም እያስፈራራኝ ነው። እንደምታየው ቴክስቱንም እንዳየኸው ማለት ነው። እና በቃ ፖሊስ ጋር ብሄድ ምን ጋር ብሄድ ማንም ሊሰማኝ አልቻለም። ምን እንደማደርግ አላውቅም። በቃ በጣም ነው ግራ የገባኝ። እኔ እንጃ። በዚህ ሰዓት አንተ ብቻ ነው ያለኸኝ ከጎኔ፣ ሌላ ማንም የለኝም። ሁሉም ጠልተውኛል። ቆይ ሌላ የሚያስፈራራሽ አካል አለ ከዚህኛው ሰው ውጪ? አይ እሱ ብቻ ነው በቃ። የዛን ሰዓት የነበሩት እነሱ አይደለ? በቃ እሱ ነው። እሱ ስለታሰረ በቃ እንትን ስላልነው በሱ ምክንያት። እሺ አይዞሽ እንጂ አይዞሽ ያለው እሺ። ምንም እንቅልፍ እንኳን አተኛም። ሌሊቱን ሙሉ አይኗን አፍጥጣ ነው የምታድረው። ወይኔ ልጄ። እሺ ምን ላድርግ? ምንድነው ማደርገው? እሺ በዚህ ሳምንት ውስጥ አሳክሜት እንትን ካላልኩኝ እንደምን በቃ ህይወቱ እንጃ። እሷ ፊት ምንም ነገር ማውራት አልፈልግም። በቃ አለ አይደለ? አዎ ልጅ ፊት ብዙም መወራት የለበትም። እስቲ አሁን እኔ አንዳንድ ነገሮች ልጠይቅሽና የሚረዳሽ ቤተሰብ የለም? ባለፈው አንዳንድ ነገሮችን ነግረሽኝ ነበርና እንዲረዱሽ ቤተሰቦች አይደል? አይ ብዙ ጊዜ በተደጋጋሚ ሄጄ ነበረ። መጀመሪያም እንደነገርኩ ከቤት አልፈልግም ብዬ ስለወጣሁኝ እነሱ ምንም እኔን መርዳት አይፈልጉም ቤተሰቦች እና እነሱ ጋር ድጋሚ መሄድ አልችልም። በቃ እኔ አሁን በዚህ ሰዓት አንተንም የጠራው አንደኛ ነገር ብቸኛ ስለሆንኩኝ ነው። በቃ ከጎኔ ልታግዘኝ ልትረዳኝ የምትችለው አንተ ብቻ ነህ። እነሱም አንፈልግም በቃ ራስሽን
በቃ አልፈልግም ብለሽን እንደሄድሽ እዛው ምናምን ብለው አባረውኛል። ብዙ ነገር አዋርደውኛል ምናምን። ሄጄ ልጠይቃቸው ሞክሬ ነበረ፣ በሰውም ላስጠይቃቸው ሞክሬ ነበረ። ጭራሽ ምንም ሊረዱኝ ፈቃደኛ አይደሉም እነሱ። መጀመሪያ የተፈጠረው ነገር ያው ወረደችም ምናምን ብለው ስላሰቡ በቃ ከዛ ጊዜ በኋላ አይንሽም ማየት አልፈልግም ማለችኝ እናቴ። አሁን እንደዚህ ሆኜም ስታይኝ ምንም አራራችልኝም፣ አባረሩኝ። ቤታቸው ሂጂ ስጠይቃቸው እህት ወንድምስ አግባብቶ ለመጠየቅ አልሞከረም ቤተሰቦችን? ምንም በቃ ማንም ሊረዳኝ አልቻለም። እንደነገርኩ እኔ ምን እንደነካቸው አላውቅም። ሁሉም የሰፈሩ ሰው ሁላ ነው ይጣላኝ። ቆይ ጎረቤት ነው የሰፈር ሰው እያልሽኛለች? አዎ ጎረቤቶቼ ምናምን ጭራሽ ሊጠጉኝ አልቻሉም። ልጅ እንደዚህ ከሆነች በኋላ ሁሉም ሰው ነው የራቀን። በቃ ብቻችንን ነው የቀረነው። ከዚህ ቤት ራሱ መውጣት አልቻልንም። ሰውየው ካሁን ይመጣል እያልኩኝ በሩን ዘግቼ ነው የምቀመጠው። አይዞሽ እንግዲህ ያው እኛም እንግዲህ የቻልነውን ነገር እናደርጋለን። ምን አምላኬ በስንቱ ነው የምበድለኝ? ቆይ ተረጋጊ። እንደዛ ማለት የለብሽም። ይኸውልሽ ልጄ ካሁን ትሞታለች እያልኩ ሁለተኛ ደግሞ እሱ መጥቶ ይገለናል እያልኩኝ ከየትኛው ልሁን? እሺ በጣም ህይወቴ ጨለማ ነው የሆነብኝ። አይዞሽ ተረጋጊ። ይኸውልሽ እንደዚህ ማለት የለብሽም። እሺ ምን ላድርግ? እንደዚህ መሆን የለብኝም አውቃለሁ፣ ግን ህይወቴ እንደዚህ ተፈቀደልኝ። በቃ ምን ላድርግ? እሺ ግራን ይገባኝ እኮ ግራ ቢገባኝ ነው አንተን የጠራውክ። መፍትሄው ምንድነው? እሺ ምንድነው የማደርገው? ወጥቼ ሰው እንዳልጠይቅ እነሱ ገልሻለሁ እያሉ ያስፈራሩኛል። ልጄ ልትሞትብኝ ነው። ትንሽ ቀን ያላት። እሺ ምንድነው የማደርገው? ቆይ ተረጋጊ። ቆይ እስቲ አሁን ይኸውልሽ ከዚህ በር እንዳትወጪ የሚያደርግሽ ነገር ምንድነው? አንደኛ እኔም ስመጣ ትንሽ ለወጥ ያሉ ነገሮችን እያየሁኝ ነበር፣ ሰዎችንም እያየሁ ነበር። ግን ያው የኛ ኃይልም ውጭ ላይ ስላለ ትንሽ እንደመበታተንም ነገር እያሉ ነበርና ምንድነው እስቲ እየተፈጠረብሽ ነገር ግልጽ አድርገሽ ንገሪኝ። አይ እንትን ነው የሚያስፈራራሽ ሰው? አዎ በጣም ነው። እንጃ ማታም እስከ 5 ሰዓት ድረስ በሩን ከፍቼ ምናምን ሳይ እዚሁ ነው የሚቆሙት። በዚህ ሳምንት ለተከታታይ በጣም እንትን እያሉ ነበር። ከበር ላይ አይጠፉም ሰዎች እና ቴክስት ያርጉልኝ ሳይው ራሱ እሱ ነው የሚልካቸው እና በጣም ነው የሚያስፈራሩኝ። አንድ ቀን ራሱ ወጥቼ ሱቅ ምናምን እዚህ በርጋ እንዲህ ሊከፍቱት ምናምን ሲሉ ደርሻለሁ። ምን ፈልጋችሁ ነው ምናምን ስላቸው የሌላ ሰው ስም ጠሩልኝና አይ የነሱ ቤት አይደለም ምናምን አልኳቸውና በቃ ልጅቷን ሊወስዷት ነው መሰለኝ ሳስበው አንድ ልጅን እና ስለዚህ ቤት ውስጥ ታስሬ ተቀምጫለሁ። ከበር እንኳን መውጣት አልችልም። ይሄን ምልክት ካየው በኋላ በቃ ምንም ከዚህ ቤት መውጣት አልቻልኩም። ምግብ ራሱ የምታመጣልኝ እህቴ ነች። በቃ ቢያንስ ከግቢ ከቤት አሁን ከራስሽ ቤት ስትወጪ የምን አይነት እንትን ነው የሚያሳዩ? ዛቻ ይደርስብሻል ነው ወይስ የሚያደርጉት ነገር ነው? ድርጊት ነው። እስካሁን ይሄ ሚልካው የደፈራት ነው እስካሁን ቴክስት እያደረገልኝ ያለው እንጂ እነሱ ምንም የተናገሩት ነገር የለም። ግን የሚያደርጉት ነገር ምናምን ሳይ በጣም እዚህ ቤት ውስጥ የመግባት እቅድ ነው ያላቸው። በቃ እኔ ስላለሁ ነው እንጂ እንደነገርኩ በወጣውበት ሰዓት በሩጋ ምናምን አግኝቻቸው እንደዛ ብያቸዋለሁና በቃ አንድ ልጅ ሊወስዱብኝ ነው እየተላኩ ያለው። ሰውየውም እንደዛ ነው እያስፈራረኝ ያለው። በቃ ሊገላት ነው የሚያስበው። ኩላሊቷን ሊሸጥ ነው መሰለኝ የቀረው እሱ ነው እንደሆነ። ምን አድርጌው ነው ግን ይሄን ያህል ጠላት የሆነኝ? አንቺ ያልሽው ነገር አለ ግን እንደዚህ እያለሽ ያለው የመለሽለት ነገር አለ? ምንም ነገር አልመለስኩለትም እስካሁን። በቃ አንድ ቀን ብቻ በቃ ምንድነው የምትፈልገው ከኛ? ራቀን፣ በቃ ደፈርካት፣ ምን አልካት፣ አሰቃያት፣ በደልከን፣ ምን ከዚህ በኋላ ምን የቀረ ነገር አለ ብዬ ጠይቄዋለሁ። ግን ምንም በቃ ያው ነው ሰውየው። ምንም በቃ የሆነ ተልኮ አለው መሰለኝ አላውቅም። በቃ በጣም ነው ግራ ይገባኝ። እኔ እንጃ ምን እንደምል። ቆይ ተረጋጊ አንቺ። እኔ አሁን አንዳንድ ነገሮችን ስገባም እያየሁኝ ነበር። ግን አሁን እንግዲህ የኛ ሰዎችም ውጭ ላይ ስላሉ ይሁን አላውቅም እንደመበታተንም ነገር አሉና ታዲያ እንደነገርሽኝ ወደ ቤተሰብ ጋር ሄጄ የመገፋት ነገር ደርሶብኛል እያልሽኝ ነበርና እናትሽን የማውራት ለወንድሞችሽ ወይ ለእህቶችሽ የመናገር ጊዜውን አላገኘሽም፣ እድሉን አላገኘሽም ነው? አይ በተደጋጋሚ ሄጄ አውርቻቸዋለሁ እና
በቃ አንድ እህቴ ነች። አሁንም በቃ ተርበልን ሞት ስንል የደረሰችልን እሷ ነች። በቃ በግድ ይቅርታ ምን በቃ ያላደረኩት ነገር የለም። እሷን ማሳምኛት በቃ አብረን አሁን እሷ ነች የምታግዘኝ። ወንድሜ ግን እዚች ግቢ እንዳደርሽ ነው ያለኝ። በቃ በጣም እንትን ብሎ በጣም ተናደውብኛል። መቼም ይቅርታ ያደርጉልኝም እነሱ። ተስፋ ቆርጫለሁ በእነሱ። ግን በቃ እህቴ እሷ ነች አሁን እያገዘችኝ ያለችው እንጂ እስካሁን ሞተን ነበር በህይወትም አንገኝ። በጣም ችግር ውስጥ ነው ያለሁት እውነት። ምክንያቱም ከዚህ ቤት መውጣት አልቻልኩም። ሰው እንኳን እርዳታ ለመጠየቅ እንኳን እነሱ ሊያስወጡኝ አልቻሉ። ልጄን ጥዬ መሄድ አልችልም። እሷን ይዤ መሄድ አልችልም። እንደምታያት በቃ ከዚህ አልጋ ላይ መነሳትም አልችልም። የመጨረሻ ደረጃ ላይ ነው ያለችው። በጊዜው ሕክምና ካላገኘች በቃ ትሞትብኛለች። አሁን ወንድምሽ የማግባባት ስራ እህትሽን በደንብ ነግረሻት ወንድምሽን የማግባባት ስራ እናትሽንም ጭምር የማግባባት ስራ ለመስራት አልሞከረችም? አይ ሞክራለች። እሷ በጣም ነው እኔን የምታግዘኝ። በቃ በጣም ግን እነሱ መቼም እንትን አይሉም። በቃ በጣም ነው የተናደዱብኝ። በሰዓቱ የተፈጠረውን ታውቃለህ፣ ነግሬያለሁ ባለፈው። በቃ ምንም እነሱ ይቅርታ መቼም አያደርጉልኝ። እኔ እንጃ። ያው እኔ ልጄ ትዳን እንጂ ሁሉም ችግር የለውም። እኔ እነሱ ቢቀየሙኝም ይኸው እስከዛሬ ኖር ያለ እነሱ በዚህ መሀል ያገኘኋት አንድ ልጄን ፈጣሪ ምን አድርጌ ነው ግን? ቆይ ዶክተሮቹ ምንድነው ውጤቱ ያሉት ነገር? የመዳን አቅም ውስጥ ምን አለው ብትታከም የሚለውን ነገር በደንብ ግልጽ አድርገውሽ ነግረውሻል ውጤት ላይ? አዎ ከታከመች የመዳን ተስፋ አላት እና ግን ጊዜው በሄደ ቁጥር ያው አቅሟ እያነሰ ስለሚሄድ ከዚህ በኋላ እንትን አትልም ብለውኛል። የሰጡኝ ጊዜ ደግሞ 1 ሳምንት ነው። በዛ ጊዜ ውስጥ ካላሳከምኳት ህይወቷን ማትረፍ በጣም ከባድ ነው። ቆይ ምንድነው አሁን ችግሩ የገጠማት ነገር የተፈጠረባት? አይዞሽ እባክሽን አታልቅሽ። አሁን እኔን ልረዳሽ ነው አይደል የጠራሽኝ? ተይ እባክሽ። ያላደረጓት ነገር የለም። እባክሽን ተረጋጊ እባክሽ። ሽንቷን መቆጣጠር አትችልም። ይሄ ሁላ ስቃይ እያሳለፍኩ ነው የምኖረው። የእውነት የቱን ችዬ የቱን እንደምችል አላውቅም። ብቻዬን ነው እዚህ ቤት ውስጥ እየኖርኩ ያለሁት። ማንም ሊረዳኝ ፈቃደኛ አይደለም። የት ሄጄ ነው እሺ ሰው የምጠይቀው? ቆይ ቤተሰቦችሽ እንደዚህ እንደሆንሽ ልጅሽ እንደዚህ እንደሆነች ነግረሻቸዋል? ግን ያው እኔ አስረድቼ ባልነግራቸውም እኔም ባያዳምጡኝም እህቴ ትመጣለች በዚህ ሰሞን። እሷ ነች እያገዘች ነው ያለችው ብያለሁ። እሷስ ነግራቸዋለች እንደዚህ እንደተፈጠረ? አዎ ነግራቸዋለች። ግን ምንም እነሱ በቃ ለኔ ያላቸው ቦታ እንጃ ምን ልበል። በቃ ጠልተውኛል። ያንን ነገር ስላደረግኩ በቃ በሰፈር ውስጥ አዋረደችን ስላሉ በቃ እናቴም ስለረገመችኝ እዛ ቤት ደግሜ መሄድ አልችልም። ወንድሜም እንዳልኩ አባሮኛል። እንደዛም ሆኖ ሂጂ ስለምናቸው አስወጥተውኛል እንጂ ምንም አላዘኑልኝ። ምን አይነት ሰጣኝ ዘመን ላይ ነው ደረስኩኝ። አሁን እያለቀሰች ነው፣ ልጅሽም እያለቀሰች ነው። እባክሽ ታንቅሽ እባክሽ። ለሷ ብዬ እኮ ነው እንጂ ታዲያ ለሷ ብለሽ እሷም እኮ እያለቀሰች ነው። እባክሽን ተይ። እሺ ምን ላድርግ? እሺ ምን እንደማደርግ ብቻ ንገረኝ። አይዞሽ። ምንድነው? እያለቀሰች ነው እኮ እባክሽ። አይዞሽ ልጅ ትድኛለሽ። እሺ ተስፋ አለ። ምንድነው እያወራች ነው? ምንድነው እያለች ያለችው? ምንድነው? ምን ፈልገሽ ነው? ምንድነው? መናገር አልቻልሽም? ምንድነው? ምን ተፈጥሮ ነው? እባክሽ ምንድነው? ምንድነው? ወይኔ ጉዴ! ወይ ይቅርታ። እሺ በጣም ይቅርታ። በጣም እዛ ጋር ተቀመጥ። ችግር የለውም። አይዞሽ ልጅ አይዞሽ። ችግር የለውም። ይቅርታ። እሺ ኧረ ችግር የለውም። ቁጭ በይ ቁጭ በይ። እውነት ይቅርታ። ወይኔ እንትን አላደረግሽላትም ነው? እንዴት ላደርግላት እችላለሁ? የምበላው እንኳን ምግብ እኮ የለኝም። እህቴ ነች እያገዘችን እየረዳችን ያለችው ብያለሁ። እባክሽን በቃ ተረጋጊ እባክሽን።
እንዲህ ያለቀሽ ልጅቷንም እንተላተቢያት አትረብሻት እባክሽ። እሺ ምንድነው የማደርገው? ያው እንደምታየው አይተዋል ሁሉንም ነገር። እስቲ ፍረደኝ። ቆይ አሁን እኔ በምንድን ነው ማገዝ የምችለው? አንቺ ስትጠሪኝም በጣም ተቻኩዬና ማይሆን ሁኔታ ውስጥ ሆኜም የመጣሁት እና በምንድን ነው ላግዝሽ የምችለው ነገር? እሱን ግልጽ አድርገሽ ንገሪኝ። ይህም የማይረባ ስልኩን ትሰጪኛለሽ። የላከልሽን መልእክቶች እያንዳንዱ ለማስረጃነት ስለሚጠቅመኝ አሁን እንግዲህ ስክሪንሾት አድርገሽ እያንዳንዱን ነገር ትሰጪኛለሽ። ስልክ ቁጥሩንም እወስዳለሁ። እንግዲህ ከጓደኞቼ ጋር በመሆን እኔም ይህንን የማይረባ ቆሻሻ እኛም እርምጃ የምንወስድበት ይሆናል ማለት ነው። ስለዚህ አንቺ አሁን በምንድን ነው ላግዝሽ የምችለው ነገር? ልጅ ገና 13 ዓመቷ ሕፃን ነች። በምንድን ነው ላግዝሽ የምችለው? ለሕክምና ውስጥ የተባልሽው ነገር አለ ወይ? ቅድመ ዝግጅት ውስጥ ምንድን ነው? እስቲ ግልጽ አድርገሽ ንገሪኝ። ያው ቢያንስ እንኳን ያንን ሰውዬ እንድታሰርፍልኝ ነው። ቢያንስ እሱን እንኳን ህግ አግኝቶት ከኛ ላይ እንኳን ገለል ብሎ በቃ ልጅን በነፃነት ቢያንስ እንኳን ብሩ እንኳን ባላገኝ ህዝብ ጋር ወጥቼ እንኳን እለምናለሁ። ያለኝ ተስፋውን በዚህ ሰዓት እሱ ነው። ቢያንስ ህዝብ እንኳን ሂጄ እንዳለምን እነሱ ከቤት እንደወጣ አላደረገኝም። በቃ ሰውየው ሁሌ ማስፈራሪያ፣ ዛቻ ስለሚደርስብኝ እንዴት ወጥቼ ልጠይቅ? አሁን እንደምታውቀው ነፃነቴን ባገኝ ከ200,000 ብር ምናምን በላይ ነው ያስፈልጋል የተባልኩት። ባለፈው በሰጠኝ ብርም አሳክሚያት ብዙ መድኃኒት ነበር የገዛሁትኝ እና እሱ ሊያድናት ስላልቻለ አሁን ድጋሜ ህክምና ማድረግ አለባት እና ነፃነቴን ባገኝ እንኳን ወጥቼ ሰውን እለምናለሁ፣ ህዝቡን እለምናለሁ። መቼም አይጨክንብኝ። ቆይ የባለፈው ብር አሁን አልቋል እያልሽኛለሽ? አዎ በጣም ብዙ ወጪ ነበር እኮ ያወጣ ነው እሷን ለማዳን። አሁን ነፍሷን ለማግኘት ብዙ ወጪ ነበር ያስፈለገኝ። መድኃኒት ወደዛ ወደዚህ ሲሉኝ በቃ በጣም ብዙ ነገር ነበረ የተፈጠረው። እንግዲህ በጣም ከባድ ነው። አይዞሽ። ያው እኔም ላደርግ የምችለውን ነገር አግዝሻለሁ፣ በምችለው ነገር ማለት ነው። እንግዲህ አንቺ መረጋጋት አለብሽ። እስቲ ስልክሽን ስጪኝና እኔም ልውሰድ የእሱን ስልክ እያንዳንዱን ቴክስቶችንም ፎቶ አነሳቸዋለሁ። ለምን ይሄ አይነት ወሮበላዎችን ፎቶ መነሳት አለበት፣ ፋይል ማስረጃ መውሰድ አለብን። እና ተረጋጊ እባክሽን፣ እባክሽን ተይ። እሺ ልጅ ምን አደርገሽ? እሷ ነኝ ያልሽ። እኔ በቻልኩት አቅም በጣም አሪፍ። እሺ ቆይ ስልኩን ቢያዝ አንዴ አንድ ጊዜ እሺ ትድኛለሽ። ትንሽ ቀን ነው እሺ አለሁልሽ። አይዞሽ 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 አድርጌያለሁ። አይዞሽ እሺ አይዞሽ። በቃ ሌሊቱን ሙሉ እንደዚህ ስትሆን ነው የምታድረው። ተረጋጊ እባክሽን፣ አታልቅሽ። አንቺም እባክሽን ምን ላድርግ ግራ ቢገባኝ እኮ። ወይ በቃ አሁን ጠርተሽኛል፣ አሁን መስቻለሁ አይደለ? እኔም የምችለውን ነገር አግዝሻለሁ። እንግዲህ እኔም ተሯሩጬ መደረግ ያለበትን ነገር ለማድረግ እሞክራለሁ። ከአንቺ ግን መረጋጋት አለብን። ይሻል። ተረጋጊ፣ በመጀመሪያ ደረጃ ተረጋጊ። እሺ እንግዲህ ውድ ተመልካቾቻችን በጣም የሚሰቀጥጥና የሚዘገንን ነገር ነው እያየንና እየሰማን ያለ ነው እና ይህንን ነገር በዋነኝነት እየሰራ የነበረውን ግለሰብ እንግዲህ በቁጥጥር ስር አውለናል። እንግዲህ ከሱ ጋር በመተባበር ደግሞ ይህንን ስራ በዋነኝነት እየሰራ የነበረው ዋነኛው የሱ ጓደኛ ነውና ይህንን ስራ እየሰራ ያለው እንግዲህ በጣም ከባድ የሆነ ዛቻ ነው ቴክስት የላከላት ማስረጃ። እሱ ማስረጃ ይዘናል፣ ስልክ ቁጥሩም ይዘናል። እንግዲህ እኛም የባለቤቷን ስልክ በመጠቀም እንግዲህ እኛም የምንችለውን ነገር አድርገን ተረባርበን ይህንን ግለሰብ ደግሞ በቁጥጥር ስር ለማዋል የምንችለውን ነገር እናደርጋለን ማለት ነው።
እንግዲህ ቤተሰቦች እናንተም በጣም በብዙ እያገዛችሁን እየረዳችሁን ትገኛላችሁ እና እንግዲህ ይህችንም እህት በምትሉት ነገር ደግፏት ለማለት እወዳለሁ። ይህንን ወሮ በላ ደግሞ የትኛውም ሰው ከኛ ላይ መልጥ አይችልም፣ የትኛውም ሰው ቢሆን ማለት ነው እና እንግዲህ እሱንም ደግሞ አሳድንና አራሩጠን የገባበት ጉድጓድ ድረስ ገብተን እኛም በቁጥጥር ስር ለማዋል ከዚች ሰዓት ጀምሮ ክትትላችን የምናደርግ ይሆናልና የምንችለውን ሁሉ እናደርጋለን ማለት ነው። እንግዲህ የሚፈጠረውን ነገር ከዚች ሰዓት ጀምረን ወጥተን ክትትል የምናደርግ ይሆናል። ስልክም ተደዋውለን ከሱ ጋር በቴክስትም ይሁን በምንም ይህንን ሰው ለማግኘት ሙከራ እናደርጋለን። እንግዲህ በባለፈው ልጅቱን ያገኘንበትን ቤት ሰው መድበናል። እዛም ክትትል ላይ ናቸው። በዛኛው ቤት እስካሁን የመጣ ሰው የለም፣ አዲስ ነገር አልተፈጠረም ብለውናል። እኛም ይህን ክትትል አድርገን ደግሞ አንድ ላይ የሚፈጠረው የምናሳያችሁ ይሆናል ማለት ነው። አብራችሁ አዳኙ ሚዲያ አድነን እናድናለን። ነው እዚህ ተባለ ለኔ ነጥቶ ሰላም አለ ለኔ ሰላም አንተ ነው ሌላ ምን ፋው እንዴት ነህ? አለ አብሽ ልኮን አብሽ ጓደኛ አብርሽ ሰላም እንዴት ነው? እንዴት ነው? ሰላም አንተ ምን ልታዘዝ? ልኮን ነበር፣ መልእክት ነበር የላከን ወደ አንተና መልእክት የሆነ ያው ማውራት ያለብን ጉዳይ አለ አንተ ጋር ማለት ነው። አብርሽ የላከን ነገር አለ። ከዚህ በፊት የሰራችሁት ስራ እንዳለም ነግሮናልና እሱን አውርተን የሰራነው ስራ እኛም የዛ ፓርትነር መሆን ስለምንፈልግ ነው የመጣነው። እንደሱ ከሆነ ዘመር ናችሁ? እንደዛ ነገር ባለ ወይም ግቡ ግባ እዚህ ከመጣህ ቆየ? ትንሽ ቆይቻለሁ። ለአንድ ስራ ቁጭ በል እዛ ቆይ። እና ምንድን ነው ማክሱ ምናምን? ያው ሰፈር ዝም ብሎ መሄድ አይቻልም። የኛ ስራ ታውቃለህ። ካሜራውም እንግዲህ እንዳልነ ቦሶቻችን የኛን ቦሶች ከናንተ ጋር ለመስራት እንዲያስችለን የግድ ቀርጸን በቪዲዮ ማሳየት አለብን። ቀርጸን ለዛ ነው ካሜራውን እያየው ነው አይደል? ለዛም ነው ያዝነው። እንግዲህ እንዳትጋባ ግራ ችግር የለውም። አብርሻ ይላካችሁ። አብርሽም ማምነው ጓደኛዬ ነው፣ በጣም ወደው ጓደኛዬ። ስለዚህ ምንም እንትን የሚባል ነገር የለም። ያው ሎኬሽንም ስትልክለት አብረን ነበርን። እኛ ነው እንድትልክ ያደረግነው። እዚህ ምትረሽ መጣ ነው በሎኬሽኑ መሰረት። ሉሌ ራቃ መሰለኝ እዚህ ጋር ቢሆን ቀይረው ነው እዚህ ጋር ነው እንዴ ያላችሁ ነው አስፈላጊ ነው። ያው ለጥያቄውም ቶሎ ለመመለስ ነው። እዚህ ቤት እንዴት ነው ማብቻል? ይሄን ያክል ስራ እየሰራ ጥሩ ገንዘብ ታገኛለህ መተሳለ። እዚህ እንዴት መጣ? ያው ይሄ ቤት የዘመር ነው። ያው አንዳንድ ስራ እንትን ሲልበት ትመጣለህ እረፍት ለማድረግ ብቻ ነው እንጂ ብዙ ሁኔታ ካልተፈጠረልን እንደዚህ አይነት ቤት ትመጣለህ። አንዳንድ መሰራቸው ስራዎችም አሉ። በቃ ፈታ ስልበት ምስዝናና በሚመጣው ቤት ነው። እንደሚያው ደግሞ ለመዝናናት የሚሆን ቤት አይደለም። ለእናንተ ሊሆን ይችላል እንጂ ያው አልጋ አለው ምን አለው ፈለኩበት ማድረግ ነገር አለ። ሰራ ከዚህ በላይ ምን እንትን ያስፈልጋል? ያው ወደ እንትናችን ወደ ጉዳያችን ስንመጣ አብርሽ ልኮን ነበርና ባለፈው አንድ ስራ ሰርታችሁ ነበር መሰለኝ። የሚስቱ ልጅ የሚስቱ ልጅ ያስታውሳል። ንገረው፣ ችግር የለውም። በጣም ጣፋጭ በጣም እንደው ልጆች ሲባሉ ጣፋጭ ናቸው የሚባለው ነገር ከአንደበታቸው ብቻ እንዳይመስል፣ ከስራቸው ራሱ ንጹህ ናቸው፣ ጣፋጭ ናቸው። ይገርማል። አሁን ቁጭ ያልክበት አልጋ ከሷ ጋር ጊዜ ያሳለፍበት አልጋ ነውና አብርሽ በጣም የምር ነበር። በጣም ውለታ ነው ያለልኝ። ከዚህ በላይም ከእናንተ ጋር ማሪፍ ስራ እንደምንሰራ በደንብ እንሰራለን። በደንብ እነሱ አይነት ልጆችን እያገኘህ ለኔ ልትሰጠኝ ትችላለህ ወይ ለትልልቅ ለባለ ሀብቶች ለቦሶች? ይቻላል እንዴ? ምን ተጠቃቀም ከሆነ ይቻላል እኮ። ለዛ ነው እኮ እኛም የመጣን እኮ በዋነኝነት በሱ መሰረት ነው። ምናልባት ከዚህ በፊት የሰራቸዋቸው ጥሩ ስራዎች ካሉ እነሱን እንትን ብለን የመጣ ነው። ገባ? በጣም ምርጥ ልጆች አሉ። ምን አይነት ልጅ ያስደስታል? እሱን ብቻ ንገረኝ እንጂ ያለበት ቦታ ሰጣለሁ። ብቻ አንተ ቦታ ይኖርህና ሁሉ ነገር በሐቅ አድርገው። አብርሽ እንደሰጠ አይነት ልጅ ማለት ነው።
የፈለግከውን አልኩ ከልጅ ከህፃን እስከ ትልቅ ሰው ልሰጥ እችላለሁ። ብቻ አንተ ደስተኛ የሚያደርግን ብቻ ነገር እሰጥሃለሁ። አንተም ከፈለክ ማለት ነው። አዎ እሱም ይፈልጋል፣ እኔም እፈልጋለሁ። ያው የምንፈልገው እንደነገርንህ ለአንተ እንዳቀረበልህ አይነት ነገር ነው የምንፈልገው። ለምን ይጣፍጣል ያስደስታልም እያልከኝ ስለነበር ማለት ነው። አይደለም? አዎ እንዴ መደሰት አለብህ። ይሄ ሁሉ ተጨንቀህ እንዴት ትችላለህ? ተደሰት፣ አንተም ተደሰት። ካስፈልጋችሁ ነገር ቤትም ልለቅላችሁ ይችላል። ምንም ቢሆን የአብርሽ ጓደኞች እኮ ናቸው አይደል? አዎ ኮስ ምን ያክል ሰው ነው አብርሽ እንደዚህ ይሰጣል? አንተ አብርሽ ዝም ብዬ አይደለም ባለውለታ እኮ ያልኩት ብዙ ሰው በቃ የምፈልገው ነው። በቃ ከተፈለገ ህፃን ይሰጠኛል፣ ከፈለገ ብቻ የፈለግከውን ጠይቆ ይሰጣል። ለኔ ቢያንስ እኔ እንጃ በቃ ቅዳሜና እሑድ አብዛኛውን ጊዜ ለብቻ ያልሆነ ስዝናና ወይ በቃ የሚያፍታታኝ ነገር ይሰጠኛል። አብርሽ በጣም ብዙ ሰጥቶኛል። የምር መጨረሻ ላይ እስቲ የምናውቃት ለሷ ልጅ ጠይቅ። የምናውቃት አዎ እኛ የምናውቃት አለች ደግሞ ማለት አንተ በደንብ በማታውቃት ምን አይነት ልጅ ነው? ያው አንድ ልጅ አለች ነው እሷን ያቅርብልን አይደል? አዎ ስለሱ ይቻላል። ልጅ ያስተዋወቃት ፈልጋችኋት ነው? አኪን ይፈልጋል። ይቻላል፣ ችግር የለውም። ብቻ እናንተ ምንም ነገር እንትን አትበሉ። እኔ እደውልላችኋለሁ ሳገኝላችሁ። በዚህ አጭር ጊዜ ውስጥ እናገኛለን። ታውቃታለህ? በጣም ነው የማውቃት። የት ነው የምታውቃት? የጓደኛዬ ልጅ ናት። እንደዛ ነው። የጓደኛዬ ልጅ ናት። ጓደኛዬ ልጅ ትሁን አላውቅም፣ ግን እዛ ቤት ውስጥ አለች። አውቃታለሁ እያልክ ነው። ልጅቱን አትሁን ደግሞ ለምንድን ነው የማትነግረኝ? ወንድም የነገረው አውቃታለሁ። አንተ ምንድን ነው የምፈልገው? ማንነቷን ነው የምፈልገው ወይስ ልጅቷን ነው? አይደለም ከመጣሁ አይቀር ግን ስለሷ ማወቅ አለብኝ አይደል? ዝም ብዬ አይደለም እንደዚህ አይነት ነገር ማለት። ችግር የለም፣ ምንም ሀሳብ አይግባ፣ ችግር የለም። ብቻ ልጅቷን አመጣልህና እሷን ትጠይቃታለህ። ወይስ አንተ ረጅም ሰዓት ነው የሚኖራችሁ? አንተ አድርገህ ለኔ ልሰጠኝ ነው? ለዛ ነው አይደለም? እንደዚህ አይነት ስራ የለም። ከፈለከው እንነግርሃለን እንጂ እቺ ንጹህ ልጅ ናት። ከዛ ልጅ ብዙ ትልቅ አይደለም፣ በጣም ጣፋጭ ናት። ለምንድን ነው የምትቃጀው? ቀስ ብለህ እስኪ አውራ። ስልኩን እኮ ያሳየን ፎቶን አስገባው እኮ ወደ ኪሱ አይደል? ምንድን ነው ይለህ? ስልኩን እኮ አስገብቶታል። የሚያስፈራ ነገር አለ? ፈርተህናል? ለምንድን ነው የምፈራችሁ? ወንጃ ቆይ ምንድን ነው ሀሳባችሁ? ሰው ለማግኘት አይደል የመጣችሁት እኮ? እና ታዲያ ምንድን ነው ጥያቄው? በቃ አመጣላችኋለሁ አልኳችሁ እኮ። እችን ሴት የት ነው የምታውቃት? ነው ያያት የሆነ ቦታ እኮ። የት ነገርኩህ እኮ። ምንድን ነው ፈልገው? አንተ ልጅቷን ነው ፈልገው አይደል? እኔ አመጣልሃለሁ። ጠይቀው በደንብ ግልጽ አድርገህ ንገረኝ። ገብቶሃል? ከዛ ምንድን ነው ግልጽ አድርገህ ንገረኝ። እሺ የጓደኛዬ ልጅ ናት። አዎ እንደዛ ነው ማውራት ያለብህ። ገብቶሃል? ዝም ብለህ ማለት የለብህም። የጠየቅህም ነገር አሁን የምጠይቅ ነው። የጓደኛህ ልጅ ናት? የጓደኛዬ ልጅ ናት። የጓደኛ ልጅ እንደሆነች እያወቅህ ነው ስንት ነገር ያደረካት? ሀሳባችሁ ምንድን ነው? በግልጽ ተናገር። ምንድን ነው ሀሳባችሁ? ምኑን ልንገርህ? በእናትህ እስቲ ንገረኝ። ምኑን ልንገርህ? ምን እንድነግርህ ነው? አባት እየተለወጥክ አብርሽ የት እንዳለ ታውቃለህ? ለመሆኑ እሱ አይደል እንዴ ላካችሁ? የት እንዳለ ግን ታውቃለህ? አላውቅም። አውርተናል በቴክስት። በምን ቴክስት? ቴክስት ያወራ የነበር እኮ እሱ ነው። ማን? እሱ አንተ። እኔ ነበርኩ ሳወራ የነበር። በሱ ስልክ አንተን የሚያወራ እሱ ነበር። ቤቱን ታዲያ እንዴ አብርሽ የት እንደሚገኝ ንገረው። አብርሽን ዘብጥ እያጠለኝ ነው ማለት ነው። ዘብጥ ማለት ሰምታል። እጅን አትያዘው። ምን ለምን እንደምትይዘው? ለምን እንደምትይዘው አትያዘው። ሰማኝ። እጅን ሰብስብ። እሺ እናንተ ቆይ ማን ናችሁ? ቆይ ልቀቀኝ። እሺ ዝም በል። ማን አንተ? ዝም በል። ይኸውልህ ሰማኝ። እኔ እና እሱ ያንተን ቆሻሻ ስራ ለማጋለጥ የመጣን የህግ አካሎች። ምን ጥርስን ትነክሳለህ? የህግ አካሎች? አዎ። እሺ አሁን ልቀቁኝ። ሲጀመር ምን አላችሁ? ሲጀመር ምንድን ነው ያያችሁ? ልቀቁኝ። ቆይ ምንድን ነው ያያችሁ? ይኸውልህ አትፈናታ። መፈናጠሩ ምናምን አይደለም። ጀመር እናንተ ምንም እኔ ላይ የያዛችሁት ነገር የለም። እኔ ምንም አላረኩም። ማስረጃ አለ በደንብ አብርሽ እኮ ማስረጃ ነው። አምኖ እኮ ነው የገባው። አምኖ ነው የገባው? አዎ ያደረገውን ነገር ያደረጋችሁትን ነገር ሁሉ። ማን? አብርሽ? እዚህ ተደብቀ የምታመልጥ መስሎ ነው?
ከከተማ ጫፍ የሆነ ቦታ የምትቀመጠው ምን ብትደበቃ እንደማታመልጥ አላወቅከውም ማለት ነው አይደል? ቆይ ላስረዳችሁ። ምንድን ቆይ ላስረዳችሁ። እጄን ሰብስበው ወደዛ። ምንድን ታስረዳ? የምትፈልጉትን ነገር ሰጣችኋለሁ። ምንድን ስጥ? የፈለጋችሁትን ነገር እያንዳንዱ የምንፈልገውን ነገር ሁሉ ትነግረናል። ውጡ ስላልክ አይደለም እዚህ ቤት እኮ ውጡና በሰላማዊ ነገር እናውራ። ውጡልኝ። የት ነው የምንለው? ቁጭ በል ሞና ነው። ቁጭ በል። እሺ ልቀቀኝ። የምትፈልጉትን ነገር ሰጣችኋለሁ። ውጡልኝ። የት ነው የምንወጣው? አትወጡም? አትወጡም? እያንዳንዱን ነገር ቁጭ ብለህ ተናገር። ምንድነው መዘተው? አትወጡም ስላልክ አይደለም የምንወጣው። እያንዳንዱን ነገር ምንድነው መዘተው? ቁጭ እንደዚህ አድርጋችሁን ታመንት ዲኖችና ማንኛው በእናትህ ዲኖችና ማን ብለን የምታስብ መታችሁኝ። እኔ ማን ብለን የምታስብ ማን ብለን የምታስብ እዛው ቁጭ በልሽ። እያንዳንዱን ነገር ትነግረዋለህ። ሰማይ እያንዳንዱን ነገር ምንድነው? ጥርስ ምንነካ? አትበጣጥስ። ምንድነው የምነክሰው? ጥርስ ማን እንደገባ አላወቅኩም። በዛ ነው። እሺ ስማ፣ እንዴት ነው የሚያደርገው? መልስልኛ። ምን ይዘጋል? መልስልኝ። ቆይ ይኸውልህ፣ አንደኛው ነገር እያንዳንዱን ነገር ትነግረዋለህ። አልናገርም ካልክ ደግሞ በምናቀርብልህ ገንዘብ ትስማማለህ? ገንዘቡን እዚህ ላይ ትራንስፈር ታደርጋለህ። እከፍላለሁ። ትከፍላለህ አይደል? እንደዚህ ሲጀመር እኮ በእንደዚህ መስማማት እንችል ነበር። ስልኩ እየጠራ ነው ደግሞ። ስልኩ እየጠራ ነው። ለታነሰው ቆይ ተው ያዝ። ይኸውልህ በሰላም መውጣት ትፈልጋለህ እዚህ ቤት? ለምን አንደራደርም? ቆይ ይኸውልህ እኛ ማንንም ደፈርክ ማንንም ማረክ አይመለከተንም። አብርሽ ጋርም ያችን ሴት ስታረግ ምንም አይመለከተንም። የምንፈልገው እንደኛ ገንዘብ ነው፣ ለገንዘብ ነው የምንሰራው። ስለዚህ ትነግረናለህ፣ ወጥተን እንሄዳለን። አልናገርም ካልክ የአብርሽ ጠፋንታ ይደርሳል። እስማማለሁ። ትስማማለህ? ይኸውልህ እኛ ካንተ ብዙ ብር አንፈልግም። 50,000 100,000 ብር ተጠናል ለሁለታችን ካለ እያንዳንዱ ነገር ግን ትነግረናለህ። አልናገርም የምትል ከሆነ ደግሞ 1 ሚሊዮን ብር ትሰጠናለህ። አትናገር ከነገርከን ግን 100,000 ብር ትሰጠናለህ። እንለያያለን። 1 ሚሊዮን ብር ይኸውልህ ሰማይ፣ ከዛም በላይ ብር እንዳላቸው አውቃለሁ። አብርሽ እያንዳንዱ ነገር ነግሮናል። አብርሽ ስንት ህገወጥ ስራ ስትሰራ እንደነበር ነግሮናል አብርሽ። ስለዚህ እሺ መስማማት። ስለዚህ በ100,000 ትስማማለህ ማለት ነው። 50,000 እንዴት እንደተፈጠረ ንገረና በቃ እኛ ሌላ ካንተ ምን እንፈልጋለን? ከዛ ትልቁኛላችሁ። በቃ ጨረስን። ንገረው። ከመጀመሪያ ጀምረን ንገረኝ እያንዳንዱ ያደረጋችሁትን ነገር፣ ሚስትየውን እንዴት እንዳጠመዳችኋት፣ ልጅቷን እንዴት እንደወሰዳችኋት። አብርሽ እዛ ሱቅም ስትመላለስም ነበር አንተ አብረኸው ከሱ ጋር እሷን ስትከታተል ነበረ። የተናገረው ነገር አለ? ከሱ ከተናገረው ውጪ አንድ ቃል ውሸት ስትናገር እርምጃ ነው። ከፍዬ ውሸት መናገር አያስፈልግም። ያደረግከውን ነገር ያደረጋችሁትን ነገር እውነቱን ነገር ተናገር። እናገራለሁ። በል ተናገር። መጀመሪያ እና አብረሽ ሱቅ ስመላለስ ነበር። ልጅቷንም እያየኋት እዛ ነው። ልጅቷ ማለት የአብረሽ ሚስት ልጅ ናት። ትክክለኛ ልጁ አይደለም። እሱ እንደ እንጀራ አባት ነው እና ለዛ ይሆናል ሊሰጠኝ ምንም ያልመሰለው እና አብረሽ ማለት በጣም ጓደኛዬ ነው። እንደዚህ ከደኛል ብዬ ግን አንድ ቀን አስቤያለሁ።
አብርሽ ጓደኛዬ ነው። ጓደኛዬ ነው። የት ነው የምትተዋወቁት? በስራ ቦታ እንተዋወቃለን። እሱ ጋር ማልፈ በቃ እንዝናናለን። ምን እንላለን? የምታውቁትን ስራ ማለት ነው። ትውውቃችሁ እንዴት ነው? ከመጀመሪያ ተዋወቁ እሱ ጋር ነበራችሁ ትውውቅ? እንዴት ነው የተዋወቃችሁ? ያው የኔና የአብርሽ ነገር እንደዚህ አይነት ስራ ልንሰራ ያስቻለ ከልጅነት ጀምሮ በቃ ስለምንተዋወቅ ነው። አንደባበቅም። መወደውን ያውቃል፣ የሚወደውን አውቃለሁ። እና አብርሽ ያው ለልጅቷ ሲባል እንጀራ ልጅቷ ሲባል እሷም ይመላለስባታል አንዳንዴ እና ለዛም ነው እንደ ጊፍት አድርጎ በቃ ጓደኝነቱን ያክል የሰጠኝ። ሚስትየውንስ በምን አታላችሁ ነው? ምን አሳይታችሁ ነው የልጅቱን እናት እንዲያገባት ያደረጋችሁበት? ምን ተጠቅማችሁ? መጀመሪያ ፈቃደኛ አልነበረም አብርሽ። ሁለተኛ ግን ስለ ልጅቷ ምናምን አሰብን። ያው ልጅነት ምን ነው የልጅ ነገር ይጣፍጣል። ምንድን ነው የሚጣፍጥ? ምን ነው ይጣፍጣል የምትላችሁ ልጅ አንተ ምን ነው? ምን ጥርሰን ተነክሳለህ? ተናገር እኮ እየነገርኩህ እኮ። ቶ ይኸውልህ ካሜራ አስጠፍቼ አንገተን ነው የምትጥልህ። ይሄን ቃል ሁለተኛ እንዳትጠቀሙ እኮ አስረዳኝ። የህፃን ገላ ስላባለክ ይጣፍጣል ምናምን ትላለህ። በቃ በሱ የተነሳ ተግባባን፣ ጓደኝነታችን ቀጠላል። በቃ ቀጥለውስ እንደሱ እያልከዋል። ተነገርኩህ እኮ ልጅቷን እንዲያገባት ያደረግነው ለልጅቷ ስንል ነው። ምንም ቢሆን የገቢ ምንጫችሁ ትሆናለች ብለን ነው ስለወደፊታችን አስበን። ምን እንዴት ነው ደግሞ በኮንፊደንስ የምታወራው? እባክህ ቆይ ቶ ያውራ። ይሄ ቤት ማን ነው? ይሄ ቤት ያንተ እንዳልሆነ ታውቀዋለህ። መቼም ውስጥም ያውቀዋል። አንዳንዴ ምዝናናበት ቤት። ምን ነው የምትዝናናው? እዚህ ቤት ውስጥ ነው የምትዝናናው? ነገርኩህ እኮ። ወይስ ራስህን የምትደብቅበት ቤት ነው? ራሴንም የምደብቅበት ቤት ነው፣ የምንዝናናበት ቤት ነው። እዚህ ውስጥ ምን ነው? እዚህ ሸራ ውስጥ ምን ነው የምትዝናናው? ሸራ ምናምን ብላ አታጥላት። ብዙ ነገር አይተሃል። ሰማኸኝ? አንተ እዚህ ቤት ውስጥ ብዙ ነገር ልታረግበት፣ ብዙ ነገር ልትፈጽምበት ትችላለህ። አድርጌበታለሁ። ምንድን ነው ያደረኩት? የተለያዩ ሴቶች ጋር ስወጣ እዚህ ነው ሴቶችን ይዘህ የምትመጣው? አዎ። ያለ ፍላጎታቸውን ቢሆን እንደዚህ እያመጣ ታደርጋለህ አይደል? የራስን ፍላጎት ማዳመጥ ነው እንጂ የሌላ ሰው ፍላጎት ምን ያደርግልሃል? አንተ ጅል ነህ እንዴ? ጅል ነኝ። አሁን አለኩኝ ትክክለኛ ጭንቅላት ትክክል እያሰብኩ ነው ምናምን ብለህ ካመንክበት እኔ ጅል ነኝ። የተሰጠኝ ጭንቅላት ምንድን ነው ደግሞ እዚህ ጋር በቢላ የተቆረጠው? ምንድን ነው? በቢላ አይደለም፣ ተዋጭሬ ነው። ተዋጭሬ? አዎ። ማን ይዋጭር? አንዷ ናት የዋጨረች። አንዷ ምን ስታደርግ ነው የዋጨረች? የምትፈልጉትን መረጃ ሰጥቻችኋለሁ። አልጨረስንም? የምትፈልጉትን መረጃ? አዎ። አጠየቅ። የምትፈልገው ሌላ ነገር አለ? የቀረኝ ብለህ የምታስበው? የቀረኝ ብዬ ማስተዋል። በዋነኝነት ይሄንን ተግባር ከአብርሽ ጋር ተመካክራችሁ ነው የፈጸምከው? ነገርኩህ እኮ። አዎ አልኩህ እኮ። ምንድነው ደጋግማችሁ የምትጠይቁኝ? በቃ አዎ አልኳችሁ፣ ጨርሳችኋል። ዋና ስራችሁ ምንድነው ከዚህ ውጭ? እሱ ነጋዴ ነው። የምን ነጋዴ? ከባለቤቱ ጋር ነው የሚነግደው ነው? እሱ መንግስት የሚያውቀው ነው። ሌላም ስራ ማለት ነው። ምንድነው ሌላው ስራ? ደላላ ነው። ደላላ ስለ የመኪና ቤት ምናምን አይደለም። የምን ደላላ ነው? እዚህ ለመዝናናት የሚፈልጉ ሴቶችን እናቀርባለን። ደላላ ጠየቃችሁ ነገር ነው። ደላላ ያልክሱ ነው? አገናኝ ማለት ነው። እንደዛ ይሉታል፣ ግን ደላላ ነው። ስራ ነው። ምንም ቢሆን ስራ ነው። አዎ። ስለዚህ ምንም ይሁን ምን ይችል ልጅ ከዛ መርዝ እና እሾክ ከሆነ ጓደኛ ጋር ያደረጋችሁትን ነገር ምንም ይሁን ምን አምናሃል አይደል? አምኛለሁ እኮ። ስለዚህ አሁን ብራችንን ይስጠንና እኛም እንልቀቀው፣ እንፍታው። ቆያችሁ በጣም እንደዚህ ይሻላል። ናፍታኝ ቆያችሁ እኮ። ብራችንስ እኮ አላስተላለፈልህ እኮ። ናፍታኝ በጣም ያህል ለምን እንደምትፈታ
ብራችሁን ውሰዱና ውጡልኛ በቃ ለምን እንደምትፈታ እስኪ አሁን አንተ እንድትፈታ የሚያደርግ ነገር አለ መጀመሪያ ምንድነው ያልከኝ እንድትፈታ የሚያደርግ ነገር ግን አለ አሁን አንተ በተናገርከው ነገር የህግ አካል እኮ እንደሆንኩ ነው ነገር ያለ ነው ወይስ በገንዘብ ስትገዛ መጀመሪያ ምንድነው ያላችሁ ምንድነው ተሳስቼ እንዳይሆን በእናትህ ያርመና አዎ አንዳንድ ጊዜ ትክክል አይሰራም ጭንቅላት ምን አይነት ታውቁ ችግር አለብኝ ማለት ወንጀለኞችን መጀመሪያ ተስማምተህ መሰለኝ ወንጀለኞችን እያስኩ ለህግ አጋልጣለሁ እኮ ተስማማን እኮ አንተም ብሶ ታወራለህ እኮ ከፍላለሁ አለው ተማይ ተነስ ከፍላለሁ እኛ ላይ ነው መሳሪያ ያወጣው አንተ ውሻ ተነስ ከፍላለሁ አለው እሺ ጨምራለሁ ተነስ ምንድነው የምጨምረው ተነስ ጨምራለሁ እሺ ተነስ ተባልክ እኮ ና ፊቱን ያዝልኝ በደንብ አንተ ተነስ አንተ ለሰራው ነው እንጂ ነው ተነስ ይዘውጣ አዳኙ ሚዲያ አድነን እናድናለን።